ትናንትና የነበሩትን የዕጣ ድልድሎች ከመመልከት እንጀምር። የክለቦች ትልቅ የውድድር መድረክ በሆነው የአውሮፓ ቻምፒየንስ ሊግ እንዲሁም ሁለተኛና ሶስተኛ እርከን የሚሰጣቸው የዩሮፓ ሊግና የኮንፈረንስ ሊግ የሩብ ፍጻሜ ዕጣ ድልድሎች ይፋ መደረጋቸው የሚታወቅ ጉዳይ ነው። ስለዚህ ከዛ ጋር በተያያዙ አንዳንድ መረጃዎችም እየወጡ ይገኛሉ። ያን ነገር ከመመልከት እንጀምር። በተለይ የክለቦች ትልቅ የውድድር መድረክ በሆነው በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ዕጣ ድልድሎች ይፋ ሆነዋል። ከ14 ዓመት በኋላ ለመጀመሪያ ጊዜ በቻምፒየንስ ሊግ ሩብ ፍጻሜ ላይ የደረሰው ክለብ አርሰናል በቻምፒየንስ ሊጉ መጥፎ ትውስታን ከሚያስታውሷቸው የጀርመኑ ኃያል ክለብ ባየር ሙኒክ ጋር ይገናኛሉ። መጥፎ ትውስታ ስንል በ2016-2017 የውድድር ዘመን በቻምፒየንስ ሊግ ጥሎ ማለፍ መርሃ ግብር ላይ በደርሶ መልስ 10-2 በሆነ ውጤት የጀርመኑ ክለብ ባየር ሙኒክ አይረሴ ድል ማሳካቱ ይታወቃል አርሰናሎች ላይ። ከዛ አንጻር ነው መጥፎ ትውስታ ብዬ ያነሳሁት። ግን ያው ያኔ የነበረው አርሰናል አይደለም አሁን ያለው፣ ያኔ የነበረውም ባየር ሙኒክ አይደለም አሁንም ያለው። በእንቅስቃሴ በአጨዋወት ስልት እንዲሁም ደግሞ በአጠቃላይ በቡድኑ ማንነት አሁን ባለው ወቅታዊ ሁኔታ ሁለቱ የተለያዩ ክለቦች ሆኖ ነው የሚገናኙት። በእንቅስቃሴ ረገድ ሙኒክ ከዓመት ዓመት በአውሮፓ መድረኮች ላይም ቀዝቀዝ እያለ እየተመለከት ነው የምንገኘው። ዶሜስቲክሊ ወይም ደግሞ የውስጥ ሊጉን ግን ያው ጠንካራ ነው ቡንደስሊጋው ላይ። የአርሰናል ደግሞ በተለይ ሰሜን ለንደኑ ክለብ በዶሜስቲክ ሊግ ወይም ደግሞ የውስጥ ሊጎችም እንዲሁም ደግሞ በአውሮፓ መድረኮችም ከዓመት ዓመት እየጎለበተ እየዳበረ ነው የመጣው። በተለይ ደግሞ የሚኬል አርቴታ የዚህ የሳን ሰባስቲያን ተወላጅ ወደ አሰልጣኝነት ሚና ከመጣ በኋላ የሚታይ አይነት ፕሮግሬሲቭ እንቅስቃሴዎች እየተመለከት እንገኛለን በቲሙ ማለት ነው። ይህ ደግሞ ለየት ባለመልኩ ሙኒክና አርሰናል ዘንድሮ የሚያደርጉት መርሃ ግብር ለየት ባለመልኩ ብዙዎች እንዲጠብቁት ምክንያት የሆነ ጉዳይ ይመስለኛል። በአጠቃላይ እርስ በርስ የሚያደርጉት መርሃ ግብር ደግሞ ይጠበቃል በሩብ ፍጻሜው ላይ ማለት ነው። ቶማስ ሙለር ከወዲሁ መልእክት ልኳል ለካይ ሃቨርትዝ። ሁሌም ቢሆን ቶማስ ሙለር የአንጋፋ ተጫዋች የአውሮፓ ቻምፒየንስ ሊግ ዕጣ ድልድሎች በሚወጡበት ሰዓት ላይ በተለይ ለተቃራኒ ቡድኖች ጥሩ ነው ከእናንተ ጋር በመገናኘታችን እስክንገናኝ ቸኩያለሁ አይነት መልእክቶችን በተደጋጋሚ ይልካልና አርሰናል ቤት ካይ ሃቨርትዝ አለ፣ ብሔራዊ ቡድን አጋሩ ነው፣ ይተዋወቃሉ በደንብ። ከዛ አንጻር ከካይ ሃቨርትዝ ጋር እንገናኛለን፣ ያው እስክንገናኝ እንዲሁ ቸኩያለሁ፣ ከአርሰናል ጋር ተደልድለናል፣ የጥሩ ዜና ነው የሚል ነገር ቶማስ ሙለር በማህበራዊ ትስስር ገጹ ላይ በይፋ ያጋራበት ሂደት አለ ማለት ነው። ሙኒክ አሁን ባለው ወቅታዊ ሁኔታ እንደ አልፎንሶ ዴቪስ አይነት እንዲሁም ደግሞ እንደ ጀማል ሙሲያላ፣ ሊሮይ ሳኔ አይነት ጠንካራ ተጫዋቾች ጥሩ ክህሎት ያላቸውና ልዩነት ፈጣሪ ሊሆኑ የሚችሉ አይነት ተጫዋቾች ባለቤት ነው። ግን ደግሞ በእድሜ ማንጋፋነታቸው ምናልባትም ከወጣቱ ቡድን ከወጣቱ የአርሰናል ስብስብ ጋር ኮፓፕ ያደርጋሉ የሚለው ደግሞ ሌላው ጥያቄ ነውና ያው ሜዳ ላይ የሚመለስ ጥያቄ ነው የሚሆነው። እና ጆሹዋ ኪሚክን ጨምሮ ኤሪክ ዳየር፣ ሃሪኬን ራሱ በአጠቃላይ ከአርሰናል ጋር ጥሩ ሪካርድ ያለው የአጥቂ መስመር ተጫዋች ነው ሃሪኬን። እርግጥ ነው ግን ደግሞ እድሜም አለና በዛ አንጻር ከነ ወጣት ተከላካይ መስመር ተጫዋች ከነ ዊሊያም ሳሊባ ጋር አይፈተንም ወይ ተጫዋቹ የሚል ጥያቄም እንዲነሳ ምክንያት ይሆናል። ዞሮ ዞሮ እነዚህ መላምቶች፣ እነዚህ ጥያቄዎች፣ እነዚህ ሀሳቦች በእግር ኳስ ቤተሰቡ እየተንሸራሸሩ ነው የሚገኙት። አርሰናል የበፊት የነበረውን የ10-2 በቀን የሚበቀልበት ትክክለኛ አጋጣሚ ነው፣ ትክክለኛ አቋም ላይ ሆኖ ያገኘበት መርሃ ግብር ነው ሙኒክን የሚልም ሀሳቦች በተለይ ደግሞ በልዩነት በአርሰናል ደጋፊዎች ይነሳል። ይህ ሁሉ ጥያቄዎች ግን ኤፕሪል 9 እንዲሁ የሚመለሱ ይሆናል ማለት ነው። እንግዲህ የመጀመሪያው ጨዋታ በኤምሬትስ ነው የሚከናወነው። ሁለተኛው መልስ መርሃ ግብር ደግሞ በአሊያንዝ አሬና የሚከናወን ይሆናል ማለት ነው። አንዳንድ መረጃዎች እንደሚጠቁሙት ከሆነ አዌይ ፋኖች ማለትም ባየር ሙኒክ እርግጥ በሆነ መልኩ ግልጽ በሆነ መልኩ ምን አይነት ጥፋት እንዳጠፉ ባይገለጽም ግን ደግሞ የአዌይ ፋኖች ወይም ደግሞ የባየር ሙኒክ ከሜዳ ውጭ ተጉዞ የሚያከናውነው የመጀመሪያው ጨዋታ ላይ አንድም ደጋፊ ወደ አርሰናል ወደ እንግሊዝ እንዳያቀና መደረጉን ነው ምንጮች የሚጠቁሙት ማለት ነው። ምን ያክል እውነት ነው እውነት አይደለም የሚለው ጉዳይ በልዩነት በቀጣይ ጊዜያቶች ላይ የሚታይና የሚጣራ ጉዳይ ይሆናል። ይህ ከሆነ ግን 65,000 ደጋፊዎች በአጠቃላይ በአርሰናል ደጋፊዎች ተጥለቅልቀው የሚከናወን መርሃ ግብር ይሆናል ተብሎ ነው የሚገመተው ማለት ነው። አሁን ባለው ወቅት ሁኔታ ግን በጭምጭምታ መልኩ የነገር እየተነሳ ይገኛል። ከዛ ውጪ የ2020 የቻምፒየንስ ሊግ የፍጻሜ ተፋላሚዎቹ ፓሪስ ሴን ጀርሜን ከ5 ጊዜ የቻምፒየንስ ሊግ አሸናፊዎቹ ባርሴሎናዎች ጋር ይገናኛሉ። ባርሴሎና ለመጨረሻ ጊዜ የአውሮፓ ቻምፒየንስ ሊግን ያሳካው በዘመነ ሉዊስ ኤንሪኬ ጊዜ እንደነበር ይታወቃል። ያኔም ኔይማር የባርሴሎና ተጫዋች እንደነበር የሚታወቅ ነው። ከዛ በኋላ እጃቸውን እዚህ ባለ ግዙፍ ጆሮ ዋንጫ ላይ ማድረግ አልቻሉም። ለዛም ደግሞ እንደ እንቅፋት ሊነሱ የሚችሉ ብዙ ጉዳዮች አሉ። ይህ በእንዲህ እንዳለ ከፓሪስ ሴን ጀርሜን ጋር የሚያደርጉት መርሃ ግብር ግን በልዩነትም እንዲጠበቅ ምክንያት ሆኗል። በተለይ በስፔን ላሊጋ በተለይ አምና የስፔን ላሊጋ ላይ ያሳካ ክብር ነው። ዘንድሮ ደግሞ ዣቪ ሄርናንዴዝ ከዚህ ክለብ ጋር እንደማይቀጥልና በክረምቱ ከክለቡ ጋር እንደሚለያይ ማስታወቁ ይታወቃልና ምናልባትም በዚህ ውድድር ላይ በስፔን ላሊጋ ላይ አይጠበቁም። አሁን ባለው ወቅት ሁኔታ ማድሪድ ነው ጠንክሮ እየቀረበም ጨዋታዎቹንም እያሸነፈ የሚገኘው ከስፔን ላሊጋ ጋር በተያያዘ በአውሮፓ መድረክ ላይ ምን አይነት እንቅስቃሴ ይኖራቸዋል ባርሴሎናዎች የሚለው ጉዳይ ይጠበቃል ማለት ነው። እንዲሁም
ፓሪስ ሴን ጀርሜን በበኩሉ የፈረንሳይ ኃያል ክለብ በገንዘብ መግዛት ያልቻለው ዋንጫ ቢኖር ሻምፒየንስ ሊግን ይመስለኛል። እንደነ ሊዮኔል ሜሲ፣ ሰርጂዮ ራሞስ፣ ጂኒ ዋይናልደም ከዛም በፊት በነ ኢብራ ካዳብራ ዘመን በነ ዝላታን ኢብራሂሞቪች በነ ኤድሰን ካቫኒ በጣም በበርካታ በዘመናት ሂደት ያልመጣ ጠንካራ የሚባል ተጫዋች የለም በፓሪስ ሴን ጀርሜን ቤት። አሰልጣኞችም እንዲሁ ከአመት ዓመት ነው የሚፈራረቁት። የፈረንሳይ ሊግን ማሳካት የአሰልጣኝነት ወንበር ላይ ተዝናንቶ እንዲቀመጡ አያስችላቸውም እና የአውሮፓ መድረክን ይፈልጋል። ናስር አልሂላፊ ያን ነገር ማድረግ አልቻለም፣ ማሳካት አልቻለም። በገንዘብ ብዙ ተጫዋቾችን አምጥቷል፣ ሊሆን ያልቻለ ጉዳይ ነው። ከህይወትን ደግሞ ከኪሊያን ምባፔ ውጪ ለመኖር ከቀጣይ ዓመት ጀምሮ እንግዲህ ቆርጦ ተነስተዋል። እንደሚታወቀው እንግዲህ ቆርጣቸውን አውቋል ከፓሪስ ሴን ጀርሜን ከኪሊያን ምባፔ ጋር በተያያዘ ማለት ነው። ስለዚህ ምናልባትም ለመጨረሻ ጊዜ ይህንን ዋንጫ ለማሳካት ከምባፔ ጋር የሚጓዙት የመጨረሻ ጉዞ ከመሆኑ ጋር ተያይዞ የሚያደርጉት መርሃግብር በልዩነት እንዲጠበቅ ምክንያት ሆኗል። ከዛ ውጪ ያምና የግማሽ ፍጻሜ ተፋላሚዎቹ ማንቸስተር ሲቲና ሪያል ማድሪድ ዘንድሮ በሩብ ፍጻሜው እንዲገናኙ ነው እጣ ድልድሉ ይወጣላቸው። አምና እንደምናስታውሰው በደርሶ መልስ ማንቸስተር ሲቲ ማሸነፍ መቻሉ ይታወቃል። እንዲሁም ለፍጻሜውም ካለፈ በኋላ ኢንተር ሚላንን አሸንፈው ይህንን ክብር ማሳካት መቻሉ ይታወቃል። አምና የሶስትዮሽ ዋንጫንም ሲያሳካ መንገዳቸው ላይ ቆመው ግማሽ ፍጻሜ ላይ ሎስ ብላንኮሶቹ እንደነበሩ የሚታወቅ ጉዳይ ነው። ታዲያ ዘንድሮ ደግሞ ሪያል ማድሪድ በጣም ተጠናክሮ የቀረበ ቡድን ነው። ማንቸስተር ሲቲ ጥሩ ቡድን ነው፣ ግን ደግሞ ከሜዳው ውጪ በተደጋጋሚ የአምናውን አይነት ማንቸስተር ሲቲን እየተመለከትን አይደለም የሚሉ ጥያቄዎች እንዲነሱ ያስቻለ አይነት እንቅስቃሴ ነው እያደረገ የሚገኘው ፔፕ ጋርዲዮላ ቡድን ማለት ነው። በተለይ ደግሞ በልዩነት በክረምት የዝውውር መስኮት ላይ እንደነ ሪያድ ማህሬዝ እንደነ ኢልካይ ጉንዶጋን አይነት ተጫዋቾችን በጣም ክሬቲቭ የሆኑ ተጽዕኖ መፍጠር የሚችሉ አይነት ተጫዋቾችን ማሰናበቱ ደግሞ በልዩነት ዋጋ ያስከፈለው ጉዳይ እንደሆነ ነው ብዙዎች የሚያነሱት ማለት ነው። ይህ በእንዲህ እንዳለ ግን ማድሪድ አምና በተለይ የተሸነፉትን ሽንፈት ለመበቀል ማንቸስተር ሲቲ ደግሞ አምናም በግማሽ ፍጻሜ ያሸነፍነው ቡድን ነው እንኳን በሩብ ፍጻሜው የሚል የራስ መተማመን ኖሯቸው ወደ ሜዳ እንዲገቡ ሊያደርጋቸው ይችላል ተብሎ ይገመታል። በልዩነት ግን የመርሃ ግብርም እንዲጠበቅ ምክንያት ሆኗል ማንቸስተር ሲቲ ከሪያል ማድሪድ የሚያደርጉት መርሃ ግብር። ከዛ ውጪ በሩብ ፍጻሜው አትሌቲኮ ማድሪድ እንዲሁ ከቦሩሲያ ዶርትመንድ ጋር እንዲገናኙ ተወጥቶላቸዋል። በአንጻራዊነት ከሌሎቹ አንጻር ደከም ያለው ዕጣ ድልድል ይሄ ይመስለኛል። በግማሽ ፍጻሜው ደግሞ አትሌቲኮ ማድሪድና የዶርትመንድ አሸናፊ ባለሜዳ በመሆን ከፓሪስ ሴን ጀርሜንና የባርሴሎና አሸናፊ ጋር ይገናኛሉ። እንዲሁም የአርሰናልና የባየር ሙኒክ አሸናፊ ቡድን ባለሜዳ ይሆናል ከማንቸስተር ሲቲና ሪያል ማድሪድ አሸናፊ ጋር በግማሽ ፍጻሜው የሚገናኙ ይሆናል ማለት ነው። የሩብ ፍጻሜ ጨዋታዎቹ ከ3 ሳምንት በኋላ በፈረንጆቹ ኤፕሪል 9ና 10 መከናወን የሚጀምሩ ይሆናል ማለት ነው። በአጠቃላይ የክለቦች ትልቅ የውድድር መድረክ የሆነ የአውሮፓ ሻምፒየንስ ሊግ ዕጣ ድልድሎች ይህንን ነው የሚመስሉት። የሁለተኛ እርከን የሚሰጠው ወደ የአውሮፓ ሊግ ስናቀና የፖርቹጋሉ ተወካይ ቤኔፊካ ከፈረንሳዩ ተወካይ ኦሎምፒክ ዴ ማርሴይ ጋር ይገናኛሉ ተብሏል። ከዛ ውጪ የእንግሊዙ ተወካይ ሊቨርፑል ከጣሊያኑ አታላንታ ጋር እንዲገናኙ ነው ዕጣ ድልድሉ ይወጣላቸው። አታላንታ ትሪኪ ኦፖነንት ይመስለኛል። በአጠቃላይ ተገማች ያሉ እንቅስቃሴዎችን ከሚያደርጉ ክለቦች መካከል አታላንታ አንዱ ነው። የጃምፔሮ ጋስፔሪኒ ቡድን ጃይንት ኪለር ነው፣ ጥያቄ የለውም። ለነ ኢንተር ሚላን በዶሜስቲክሊ ማለት ነው በጣሊያን ሴሪያው ስንመለከት ስለ ሁለቱ የሚላን ክለቦች ኢንተር ሚላን ለናራዙሪዎቹም ለሮሳኔሪዎቹም ለኤሲ ሚላንም ለኢንተር ሚላንም ለናፖሊ ለጁቬንቱስ በጣም ራስ ምታት የሆነ ክለብ እንደሆነ ይታወቃል። አታላንታ እንደነ ኩፕ ሜነርስ አይነት በክረምቱም በጣም በስፋት በሃይ ዲማንድ በትልቁ በበርካታ ክለቦች ከሚፈለግ አይነት ተጫዋችም በስብስባቸው ውስጥ ያለ ቲም ነው አታላንታ። በአጠቃላይ ምናልባትም ሊቨርፑል በጣም ጥንቃቄ መሰረት ያደረገበት አይነት ጨዋታ መጫወት እንደሚያስፈልገው ይሄ ማሳያ ይመስለኛል። በዛሬ የመጀመሪያውን ጨዋታ አንፊልድ ላይ ነው የሚያከናውኑት። ይሄ ደግሞ በተለይ ነገሮችን እንኳን ለመቀልበስ ወይም ደግሞ በአጠቃላይ በደጋፊዎቻቸው ታግዘው ያንን ሜዳ በጣም ረመጥ የሚያደርጉ አይነት ደጋፊዎች እንዳሏቸው ይታወቃሉና ያንን ነገር ተጠቅመው ውጤት ቀይረው ወይም ቀልበሰው ወይም ደግሞ ከፍተኛ በሆነ ጎል ልዩነትም ሊባል ይችላል ተስኖ ፈጥረው ብቻ ጨዋታውን እንዳያልፉ ሊያደርጋቸውም ይችላል። በተለይ መጀመሪያውን ጨዋታ አንፊልድ ላይ ነው የሚያደርጉት። የውጤት መጀመሪያ ምን ይሆናል የሚለው ጉዳይ በልዩነት ይጠበቃል። ምክንያቱም በቤርጋሞ አቅንተው አዌይ ጨዋታውን ሲያከናውኑ ምናልባት የውጤት ለውጦች እንዳይኖሩ የሚያሰጋ ጉዳይ ነው። የመጀመሪያው ጨዋታ ከሜዳቸው ውጪ ቢሆን ኖሮ ግን ምንም አይነት ውጤት ቢመዘገብ ሊቨርፑል ምናልባት ቀጣዩን ዙር እንዲያልፍ ቅድሚያ ግምት እንዲሰጠው ምክንያት ይሆን ነበር ብዬ ገምታለሁ። በተለይ ቀደም ብዬ ባነሳሁት የአንፊልድ ተጽዕኖ አንጻር ማለት ነው። ግን የመጀመሪያውን ጨዋታ በአንፊልድ ነው የሚያከናውነው። ከዛ ውጪ ኤሲ ሚላንና ሮማ ሁለቱ የጣሊያን ክለቦች በጣሊያን ሴሪያ ብቻም ሳይሆን በዩሮፓ ሊግም እንዲገናኙ ዕጣ ድልድሉ እንግዲህ አገናኝቷቸዋል ማለት ነው። በሩብ ፍጻሜው ኤሲ ሚላን ከሮማ ጋር የሚገናኙ ይሆናል ማለት ነው። ከዛ ውጪ ባየር ሌቨርኩሰን ጀርመን ቡንደስሊጋ አይቀመስ የሚመስለው የዣቪ አሎንሶ ቡድን በአውሮፓ መድረክ ላይ ግን እምብዛም አይደለም እንቅስቃሴው ወይም ደግሞ በአሳምነው ጨዋታዎችን ሲያሸንፍ እየተመለከቱ ነው አይደለም። ከአዘርባጃኑ ካራባሽ ጋርም በጣም በፓትሪክ ሼክ ከ90 ደቂቃዎች በኋላ በተቆጠሩ የጭማሪ ደቂቃዎች ታምራት ነው እዚህ የደረሰውና ሌቨርኩሰን ከዌስትሃም ጋር የሚያደርጉት
የሚያደርጉት መራግብር በልዩነት ይጠበቃል። ዌስትሃም ደግሞ በእንግሊዝ ፕሪሚየር ሊግ ዶሜስቲክሊ ጥሩ እንቅስቃሴ እያደረገ የሚገኝ ክለብ አይደለም የዴቪድ ሞይስ። በአውሮፓ መድረክ ላይ ግን ጥሩ ውጤቶችን እያስመዘገበ ይገኛል። በፍራይበርግ ወደ ጀርመን አቅንቶ 1-0 ተሸንፎ ቢመጣም 5 ጎሎችን አስቆጥሮ 5-1 በሆነ ውጤት አሸንፎ መምጣቱ የሚታወቅ ነውና ወደዚህ መድረክ ላይ ማለት ነው። ስለዚህ እርስ በርስ የሚያደርጉት መድረክ ደግሞ የአውሮፓ መድረክ ከመሆኑ ጋር በተያያዘ በልዩነት እንዲጠበቅ ያደርጓል ብዬ ገምታለሁ። እነዚህ መርሃግብሮች ደግሞ በዩሮፓ ሊግ ላይ የተደለደሉ እንደሆኑ መመልከት ይቻላል ማለት ነው። ኮንፈረንስ ሊግ ላይ ስናቀና 3ኛ ዓመቱን የያዘ ውድድር ነው። ይህ ውድድር ካቻምና ሮማ፣ አምና ደግሞ ዌስትሃም ያሳኩት ውድድር እንደሆነ ይታወቃል። ዘንድሮ ለ3ኛ ጊዜ ይከናወናል። አስቶን ቪላ ከፈረንሳዩ ተወካይ ሊል ጋር ይገናኛሉ። የግሪኩ ተወካይ ኦሎምፒያኮስ ከቱርኩ ክለብ ፌነርባቼ ጋር እርስ በርስ የሚገናኙ ይሆናል ማለት ነው። የቼክ ሪፐብሊኩ ቪክቶሪያ ፔዘን ከጣሊያኑ ተወካይ ፊዮሬንቲና እንዲሁም ደግሞ የቤልጅየሙ ተወካይ ክለብ ብሩዥ ከግሪኩ ተወካይ ፓውክ ጋር ጨዋታቸውን እንዲያከናውኑ እጣ ድልድሉ ወጥቶላቸዋል ማለት ነው። በዩኤፋ ወይም ደግሞ በአውሮፓ እግር ኳስ አወዳዳሪው አካል ማለት ነው። ከዛ ውጪ ኢጎር ቱዶር የላዚዮ አዲሱ አሰልጣኝ መሆኑ ተረጋግጧል። ከ2021 ጀምሮ ላዚዮን በአሰልጣኝነት ሲመሩ የነበሩት አሰልጣኝ ማውሪሲዮ ሳሪ ከአውሮፓ ሻምፒየንስ ሊግ ውጪ እንዲሁም ደግሞ በጣሊያን ሴሪያው ደግሞ 12 ደረጃ ላይ መቀመጣቸውን ተከትሎ ከአሰልጣኝነት ወንበራቸው መነሳታቸው የሚታወስ ነው። ታዲያ ክለቡ ፕሬዚዳንት ክላውዲዮ ሎቲቶ የቀድሞ የኦሎምፒክ ደ ማርሲዮን አሰልጣኝ ኢጎር ቱዶር ለ18 ወር በሚቆይ ውል አሰልጣኝ አድርገው መሾማቸውን ነው ፉትቦል ኢታሊያ በፊት ገጹ ይዞት የወጣው መረጃ የሚያመላክተው ማለት ነው። 45 ዓመቱ ክሮሻዊ የቀድሞ ተከላካይ አሁን አሰልጣኝ ሆኖ እየሰራ የሚገኘው ኢጎር ቱዶር በተለይ ደግሞ በጁቬንቱስም የአንድሪያ ፒርሎ ምክትል አሰልጣኝ ሆኖ እናውቀዋለን። አሁን ባለው ወቅት ሁኔታ በውድድር ዘመኑ ማለት ነው ላዚዮ ካለበት ደረጃ ከፍ እንዲል ማድረግ ቀዳሚው ስራው ይሆናል ተብሎ ይገመታል። ከዚህ በፊትም በማርሴይ አሰልጣኝነቱ እናውቀዋለን ኢጎር ቱዶርን ማለት ነው። በአጠቃላይ የማውሪሲዮ ሳሪ ተተኪ ሆኖ እንዲሾም ነው ከውሳኔ ላይ የደረሱት ማለት ነው። በአጠቃላይ ይህ ብቻ አይደለም። በኮፓ ኢታሊያው ግማሽ ፍጻሜ ላዚዮ ከጁቬንቱስ ጋር ተጠባቂ ጨዋታ ይጠብቃቸዋል። ታዲያ ቡድኑ አጠቃላይ ጥሩ መነቃቃት እንዲሁም የአሸናፊነት መንፈስ እንዲጎናጸፍ ማድረግ የኢጎር ቱዶር የአጭር ጊዜ ተግባራዊ ለማድረግ የሚያቅደው እቅዱ እንደሚሆን ይገመታል ማለት ነው። ከዛ ውጪ ቼልሲ የሂሮናውን አሰልጣኝ ሚኬል ሳንቼዝን በአሰልጣኝነት ለመሾም ጠረጴዛ ላይ ውል እንዳቀረቡለት ጎል ይዞት የወጣው መረጃ ያመላክታል። የምዕራብ ለንደኑ ክለብ ቼልሲ በአሜሪካዊ ባለሀብት ስር ወድቆ ማለትም በቶድ ቦይል ስር ማለት ነው ከወደቀበት ጊዜ አንስቶ ያከናወናቸው የ2022-2023 የውድድር ዘመን በዛው ዓመት ማለት ነው 12 ደረጃን ይዞ አጠናቅቋል። ይህ ክለብ ታዲያን ተከትሎ የቀድሞውን የፒኤስጂ እና የቶትናም አሰልጣኝ የነበሩትን ማውሪሲዮ ፖቼቲኖን የግራም ፖተር ተተኪ ማለትም በጊዜ አሰልጣኝነት ፍራንክ ላምፓርድ ቡድን ተረክቦ ነበር። ፍራንክ ላምፓርድ ደግሞ ለማውሪሲዮ ፖቼቲኖ ያስረከበበት ሂደት እንደነበረ ይታወቃል። ቢሆንም ግን የተጠበቀበትን ያክል ክለቡ እንዲንቀሳቀስ ማድረግ አልቻለም ፖቼቲኖ። ዘንድሮ ደግሞ 11ኛ ደረጃ ላይ ነው ተቀምጠው የሚገኙትና አልሸሹም፣ ዞር ያሉ ነው። የክለቡ ባለሀብቶችና የስራ አስፈጻሚ ወይም ደግሞ የክለቡ ቦርድ አባላቶች በፖቼቲኖ እንቅስቃሴ ደስተኛ አለመሆናቸው ነው የተገለጸ የሚገኘው። ታዲያ በዘንድሮ የውድድር ዘመን በስፔን ላ ሊጋ ላይ የውድድሩ ክስተት የሆነው ቡድን ሂሮናን እያሰለጠነ የሚገኘውን ማይክል ሳንቼዝን በአሰልጣኝነት ለመሾም እንቅስቃሴዎች መጀመራቸው ነው የተገለጸ የሚገኘው። 48 ዓመቱ ላይ ነው የሚገኘው ማይክል ሳንቼዝ የማድሪድ ከተማ ተወላጅ ነው። በ2021 ነበር በተለይ ሂሮናን ተረክቦ ማሰልጠን እየጀመረው። ታዲያ በላሊጋው ከባድ ሚዛኖቹ ማለትም ባርሴሎናና ሪያል ማድሪድን እየተገዳደሩ ነው የሚገኙት። አሁን ባለው ወቅት ሁኔታ የውድድር ዘመኑ ክስተት የሚል ስምም እንዲሰጣቸው ምክንያት ሆኗል ሂሮናዎች በስፔን ላሊጋ ማለት ነው። ከሪያል ማድሪድ አሁን ባለው ወቅት ሁኔታ በ7 ነጥብ ብቻ ርቀው 2ኛ ደረጃ ላይ ነው ተቀምጠው የሚገኙት ባርሴሎናን አስከትለው ማለት ነው። ይህም ስራው በልዩነት ተወዶለታል አሰልጣኝ ማይክል ሳንቼዝ። በዓለም አቀፍ ደረጃም ይህ አሰልጣኝ ማን ነው የሚል ጥያቄም እንዲነሳ ምክንያት ሆኗል እና ግለሰቡ ደግሞ በያዝነው ክረምት ወር ላይ በሂሮና የሚያቆየው ውል የሚጠናቀቅ ይሆናል። ዳዝን የተባለው ሚዲያ ጋር ቆይታ አድርጎ ነበር ማይክል ሳንቼዝ እና ለተጨማሪ 1 ዓመት በዚህ ክለብ ቢቆይ ፍላጎቱ እንደሚሆን መግለጹ ይታወቃል። ቢሆንም ግን ስሙ ከባርሴሎና እንዲሁም ከኒውካስል ዩናይትድ ጋር ሲያዝ የነበረ አሰልጣኝ እንደሆነ ይታወቃል። አሁን ደግሞ ቼልሲ በልዩነት የአሰልጣኙን ወኪል ማነጋገራቸውና በተለይ ደግሞ አሰልጣኙን በማስፈረም ሂደት ላይ አንድ እርምጃ ከሌሎች ቀድመው እየተንቀሳቀሱ እንደሚገኙ ነው መረጃዎች የሚጠቁሙት። በጣም ጥሩ ኦፈር ጠረጴዛ ላይ አቅርበው የእሱን ምላሽ እየተጠባበቁ እንደሚገኙ ነው ጎል ይዞት የወጣው መረጃ የሚያመላክተው ማለት ነው። ፖቼቲኖ ያው ትንሽ ጊዜ ያስፈልገኛል ማለታቸው ይታወቃል። ትዕግስትና ጊዜ የሚፈልግ አይነት ቡድን ነው። ወጣቶች ናቸው። በጊዜ ሂደት ግን ፕሮጀክታችን ስኬታማ እንደሚሆን ጥያቄ የለውም የሚል ነገር አንስተዋል። እንደዛ አይነት ነገሮችን ቢያነሱም የቼልሲ ደጋፊዎች የባለውለታቸውና ስኬታማውን የቀድሞ አሰልጣኛቸውን ጆዜ ሞሪኒዮን ስም ነው በተደጋጋሚ በየስቴዲየሙ የሚያነሱት። እዛ በተጨማሪም የቀድሞው የክለባቸውን ባለሀብትም ሩሲያውን ቢሊዮነር ሮማን አብራሞቪችንም ስም በተደጋጋሚ በስቴዲየም ከመጥራት ግን አልቦዘኑም። ታዲያ አዲሱ የቼልሲው ባለሀብት ቶድ ቦይልም ከፖቼቲኖ ላይ የነበራቸው ትዕግስትም ተሟጧል ነው እየተባለ የሚገኘው። እንግዲህ ክረምት ላይ ውሳኔ ላይ ይደርሳሉ ተብሎ ነው የሚገመተው። ፖቼቲኖን አሰናብተው የሂሮናና አሰልጣኝ ማይክል ሳንቼዝን ለመሾም ግን ከፍተኛ ጥረት ያደርጋሉ እየተባለም ይገኛል። ከዛ ውጪ ከማንቸስተር
ዩናይትድ ጋር በተያያዘ መልካም ዜና አለ። በተለይ ሜሰን ማውንት ነበር ከጉዳት መመለሱ የተሰማው። ትላንትና ጋዜጣዊ መግለጫ ሰጥቷል። በተለይ አሰልጣኝ ኤሪክ ቴን ሃግ ከኤፍኤ ካፕ ፍጻሜው ጨዋታ በፊት ማለት ነው ፕሪማች ፕሬስ ኮንፈረንስ ነበር የሰጡት። ወደ 3 ተጫዋቾች ከጉዳት ማገገማቸውን አስታውቋል። እነሱም አሮን wan-bissaka፣ ራስመስ ሆይለንድ እንዲሁም ሃሪ ማጓየር ናቸው። አሮን wan-bissaka የማጥቃት እንቅስቃሴ ላይ ክፍተት ቢነሳባትም የመከላከል ሚናው ከፍተኛ ነው። በተለይ ደግሞ 1v1 ላይ እንደሱ ጠንካራ የሚባል ተከላካይ በፕሪሚየር ሊጉም እንደሌለ ነው ብዙዎች የሚያነሱት። ከዛ ውጪ ራስመስ ሆይለንድ ፎርም ላይ ነበረ ተጫዋች ነው። ይህ የ21 ዓመት ዴንማርካዊ አጥቂ መስመር ተጫዋች በተከታታይ 6 የእንግሊዝ ፕሪሚየር ሊግ ጎሎች ላይ በማስቆጠር የወርሃ የካቲት የወሩ ምርጥ ተጫዋች ተብሎ ተመርጦ እንደነበር ይታወቃል። ያጋጠመው የጡንቻ ህመም እንደነበር የሚታወቅ ጉዳይ ነው። ስለዚህ አሁን እሱ ወደ ሜዳ መመለሱ መልካም ጉዳይ ነው። ሃሪ ማጓየር እንደ አዲስ በማንቸስተር ዩናይትድ ቤት እየተመለከት ነው የምንገኘው የተከላካይ መስመር ተጫዋች እንደሆነ ይታወቃል። ስሙ እንግዲህ በእንቅስቃሴው ረገድ ወይም ደግሞ ስህተቶችን ሲሰራ ሚዲያውም እያጋነነ ያወጣው በተለይ ተጫዋች በስነ ልቦናም ረገድ በጣም ተዳክሞ የነበረ ተጫዋች እንደሆነ ይታወቃል። የዓለማችን ውዱ ተከላካይ ነው ሃሪ ማጓየር። አሁን ባለው ወቅት አይነት ግን ወደ ድሮ አቋሙ እየተመለሰ የሚመስልበትን አይነት እንቅስቃሴዎችን በተለይ ደግሞ በዚህ ውድድር ዘመን ላይ እየተመለከትንበት እንገኛለንና ዩናይትድ የመከላከል ሂደት ላይ የማጓየር ሚና ከፍተኛ ይሆናል ተብሎ ይገመታልና እነዚህን ተጫዋቾች ከጉዳት መልስ ማግኘቱ ነው አሰልጣኝ ቴን ሃግ ያሳወቀው ማለት ነው። በአጠቃላይ ዩናይትድ በማጥቃትም በመከላከልም እነዚህ ተጫዋቾች በጉዳት ባልነበሩባቸው ጊዜያቶች ላይ ክፍተት እንደነበረበት የሚታወስ ጉዳይ ነው። በተለይ 2 ጨዋታዎች ላይ ማለትም በፉላም እና በማንቸስተር ሲቲ ሽንፈት ማስተናገዳቸው ይታወቃል በተከታታይ ማለት ነው። ይሄ ደግሞ ቶፕ 4 ወይም ደግሞ 4 ውስጥ ገብተው በቀጣይ ዓመት የሻምፒየንስ ሊግ ቦታን ይዘው ለማጠናቀቅ በሚያደርጉት ጥረት ላይ አሉታዊ አስተዋጽኦ ከፍተኛ እንደሚሆን ይጠበቃል። በውድድር ዘመኑ ላይ አሁን የቀሩት 11 ጨዋታዎች ብቻ ናቸው። በዚህ ሂደት ላይ ጥሩ እንቅስቃሴን በማድረግ ምናልባትም የአውሮፓ መድረክ ላይ ተሳታፊ ለመሆን የእነዚህ ተጫዋቾች ግልጋሎት ማግኘት እንዲሁም ደግሞ ሚናቸውም ከፍተኛ ይሆናል ተብሎ ይገመታል ማለት ነው። ሆይላንድ ያለፉትን 4 ጨዋታዎች ላይ ግልጋሎት አልሰጠም። የጡንቻ ማስተናግዶ እንደነበር ጠቅሻለሁ። ታዲያ ነገ ታሪካዊ ተቀናቃኛቸውን ሊቨርፑልም በታሪካዊው ዋንጫ ኤፍኤ ካፕ ነው የሚያስተናግዱት ማለት ነው። ይህ ውድድር በነገራችን ላይ በ1871 እንደተጀመረ ነው የሚነገረው። ወደ 153 ዓመት ዕድሜ ባለጸጋ ነው ይህ ውድድር። በጣም አንጋፋ ውድድር ነው በእንግሊዝ ምድር ማለት ነው። ትልቅ ክብርም ነው። በተለይ ደግሞ በፊት ጊዜያቶች ላይ ፕሪሚየር ሊጉንም ከማሳካት ይልቅ ኤፍኤ ካፑን ማሳካት ትልቅ ፕራይድ ወይም ደግሞ ክብር እንደሚሰማቸው ቡድኖች ብዙ ጊዜ ይነሳል እና በአጠቃላይ እነዚህ ሁለቱ ቡድኖች ደግሞ በእንግሊዝ በድምሩ ወደ 65 ዋንጫዎችን ማሳካት የቻሉ ቡድኖች ናቸው። ሊቨርፑልና ማንቸስተር ዩናይትድ በመርሲሳይድ እና እንዲሁ ደግሞ የማንቸስተር ከተማ መካከላቸው 56 ኪሎ ሜትር ርቀት አለ። የእንግሊዝ ኢንዱስትሪያል ሪቮሉሽን በድሮ ጊዜ በታሪክ ማለት ነው የእንግሊዝ ኢንዱስትሪያል አብዮት በተቀሰቀሰበት ጊዜ በተለይ ማንቹሪያን የማንቸስተር ከተማ ነበር እየጎለበተ የመጣው። ከዛ ነው እንግዲህ የመርሲሳይዱ ክለብ 19ኞቹና በ20ኞቹ ክፍለ ዘመን ላይ የነበሩትን እንቅስቃሴዎች የኃይል ሚዛኑን ወደ እነሱ ሺፍት እንዲደረግ ማድረጋቸው ነው በትልቁ ፉክክር እንዲመጣ ወይም ደግሞ ሁለቱ ቡድኖች በተቀናቃኝነት መንፈስ የወለዱበት ጊዜ ያኔ እንደነበር ነው የሚታወቀው። ያ ነገር እንግዲህ ስር ሰዶ እግር ኳሱ ድረስ መጥቶ አሁንም እርስ በርስ የሚያደርጓቸው መርሃ ግብሮች በልዩነት እንዲጠበቁ ምክንያት ይሆናል ማለት ነው። 20 ጊዜ እንግሊዝ ፕሪሚየር ሊግ ማሳካት የቻለ ክለብ ነው ማንቸስተር ዩናይትድ። 19 የእንግሊዝ ፕሪሚየር ሊጎችን ደግሞ ማሳካት የቻለ ክለብ እንደሆነ ይታወቃል ሊቨርፑል። በዚህ ረገድ በእንግሊዝም ያላቸው ፉክክር የሚጠበቅ ጉዳይ ነው። ስለዚህ የሚያደርጉት መርሃ ግብር በልዩነት ይጠበቃል። ስለ ራሽፈርድም መጠነኛ ሀሳቦችን አንስተዋል አሰልጣኝ ኤሪክ ቴን ሃግ። ይህ ተጫዋች ምናልባትም በቀጣይ ዓመት በፓሪስ ሴን ጀርሜን ቤት እንመለከተዋለን የሚሉ መረጃዎችን በጭምጭምታም በዝውውር መንጮችም ይህንን ጉዳይ በስፋት ሲያደርሱ እንደነበር ይታወቃል። አሰልጣኝ ቴን ሃግ ስለ ራሽፈርድ እንዲሁ ሀሳብ የሰጡበት ሂደት አለ። እኔ ምንም የማውቀው ነገር የለም። እኔ በእርግጠኝነት ተጫዋቹ የኔ እቅድ ነው ወይም ደግሞ በስብስቤ ውስጥ በጣም የሚያስፈልገኝ ተጫዋች ነው። የማውቀው ያንን ነው። እኔ በቀጣይ ዓመት ራሽፈርድ የት ነው ብትሉኝ እዚሁ ማንቸስተር ዩናይትድ ውስጥ ይሆናል ብዬ ነው የምገምተው የሚል ሀሳባቸውን እንዲሁ የሰጡበት ሂደት አለ ማለት ነው። የየርገን ክሎፕ ቡድን የሊቨርፑል በበኩላቸው መሐመድ ሳላህ እና ራያን ግራቨንበርግ በዚህ ጨዋታ ላይ በቋሚነት እንደሚሰለፉ የርገን ክሎፕ እንዲያስታወቀበት ሂደት አለ። የፈረንሳዩ ተከላካይ ኢብራሂማ ኮናቴ ግን ሐኪሞች የመጨረሻ ውሳኔ የሚጠብቅ ይሆናል ብለዋል ማለት ነው። በአጠቃላይ የሊቨርፑልና የማንቸስተር ዩናይትድ መርሃ ግብር በነገው ዕለት አመሻሽ 12 ሰዓት ተኩል ሲል በግዙፉ ኦልድ ትራፎርድ ስቴዲየም ላይ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ከዛ ውጪ አርሰናልና ሊቨርፑል ኦማር ማርሙሽን በክረምቱ የዝውውር መስኮት ለማስፈረም ፉክክር ውስጥ እንደሚገኙ ተገልጿል። የአርሰናል የአጥቂ አማራጭ ዝርዝር ውስጥ ኦማር ማርሙሽ ስሙ ይነሳል። ይህ የአይንትራክት ፍራንክፈርት የፊት መስመር ተጫዋች ነው። ስሙ ከመድፈኞቹ ጋር እየተያዘ የሚገኝ ተጫዋች ነው። የብሬንትፈርዱ አይቨን ቶኒ እና የናፖሊ አጥቂ መስመር ተጫዋች ቪክተር ኦሲሜን ናቸው ስማቸው በተደጋጋሚ ከአርሰናል ጋር ሲያያዝ የቆየው። ግን ደግሞ አንዳንድ የአርሰናል ደጋፊዎች በልዩነት አይቨን ቶኒ በተለይ ብሬንትፈርድ ከአርሰናል ጋር ባደረጉት መርሃ ግብር ላይ በኤምሬትስ ባደረጉት መርሃ ግብር 2-1 በሆነ ውጤት አርሰናል ባሸነፈበት መርሃ ግብር ላይ የቶኒን እንቅስቃሴ ተመልክተው በፍጹም ይህንን ተጫዋች አርሰናል ቤት መመልከት አንፈልግ የሚሉ መረጃዎች በልዩነት ደግሞ በኤኤፍቲቪ ሚዲያ ላይ በልዩነት ስንመለከተው የነበረው ጉዳይ እንደነበር ይታወቃል። ያን ሀሳብ ሲያነሱ የነበሩ ደጋፊዎች ነበሩና አርሰናል ምናልባት ትኩረት አድርጎ የቶኒን ጉዳይ
ይጨርሳል ወይስ ደግሞ ፊቱን ወደ ሌሎች አማራጮች ያዞራል የሚለው ጉዳይ በልዩነት የሚጠበቅ ጉዳይ ነው። የፊታችን የክረምት የዝውውር መስኮት እየተቃረበ ነው። ሊከፈት ከ90 ያነሰ ቀናቶች ነው የሚቀሩት። ስለዚህ ከወዲሁ ክለቦች ኢላማቸውንና ፍላጎት ያሳደሩባቸውን ተጫዋቾች ለማስፈረም ከፍተኛ ጥረት የሚያደርጉበት ሰዓት ነው። የጀርመን ቡንደስሊጋ ላይ ትኩረት አድርጎ የሚሰራው ታማኙ ሚዲያ ቢልድ እንደዘገበው ከሆነ የአይንትራክ ፍራንክፈርቱ ግብጻዊው የአጥቂ መስመር ተጫዋች መሐመድ ማርሞሽ ለማስፈረም በእቅድና ግዢ ዝርዝራቸው ውስጥ እንደሚገኝ እንዲሁ ቢልድ ዘግቧል ማለት ነው። ኮት ዲቫር የአፍሪካ ዋንጫ ላይም ለሀገሩ ግብጽ ወክሎ ሲጫወት ተመልክተናል። ይህንን ተጫዋች ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። በልዩነት ግን ቴክኒካል አቢሊቲውን ፈልገዋል እየተባለ የሚገኘው አርሰናልና ሊቨርፑል ማለት ነው። ወደ 43 ሚሊዮን ፓውንድ ሊያወጣም እንደሚችል ተገምቷል። ይህ ተጫዋች በፍራንክፈርት ቤት በጣም ጥሩ እንቅስቃሴ እያደረገ ይገኛል። ከዛ በፊት በቮልስበርግ ቆይታ ያደረገም ተጫዋች እንደሆነ ይታወቃል። ወደ እንግሊዝ ፕሪሚየር ሊግ ማቅናት የተጫዋቹ ህልም ነው። ቢሆንም ግን ዝውውሩን ይህ ወይም ደግሞ ከተጫዋቹ በኩል ፍላጎት መኖሩ ዝውውሩ ሊያቀል ይችላል ቢባልም በአጠቃላይ ወዴት ክለብ ያቀናል የሚለው ጉዳይ ግን እንቆቅልሽ ነው። አርሰናልና ሊቨርፑል ግን ተጫዋቹ ለማስፈረም ከፍተኛ ጥረት ያደርጋሉ ተብሎም ይገመታል ከዝውውሩ መስኮት ጋር በተያያዘ ማለት ነው። ከዛ ውጪ ማንቸስተር ዩናይትድ፣ አርሰናልና ቼልሲ የባርሴሎናን አዳጊ ተጫዋች ፓው ኩባርሲ ለማስፈረም የባርሴሎና በር እያንኳኩ እንደሚገኙ ደሰን ይዞት የወጣው መረጃ ያመላክታል። አዳጊና ምርጥ ክህሎት ያላቸውን ተጫዋቾች ማፍራት የማይታክተው የባርሴሎናው ላማሲያ ፕሮጀክቱ የአዳጊዎች ማዕከል ይህንን የ17 ዓመት ድንቅ ክህሎት ያዘለ ተጫዋች ላለማስተዋወቋል። በክለቦች ትልቁ የውድድር መድረክ በሆነው የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ ላይ ባርሴሎና በጊዜያዊ ስቴዲየሙ ስታዲዮ ኦሎምፒኮ ሉዊስ ኮምፓኒስ የደቡብ ጣሊያኑን ተወካይ ናፖሊን አስተናግደው 3-1 ባሸነፉበት መርሃ ግብር ላይ ይህ የ17 ዓመት የተከላካይ መስመር ተጫዋች የ24 ዓመቱ ዩራጋዊው የተከላካይ መስመር ተጫዋች ሮናልድ አራውሆ አጣማሪ ሆኖ በተከላካይ መስመር ቦታ ላይ ተሰልፎ ተመልክተናል። በጣም አስደናቂ አቋሙን አስመልክቶ ነበርና የጨዋታውም ኮከብ በመባል ተመርጧል። ገና በ17 ዓመቱ ባርሴሎና በዛ ውድድር በዛ ጨዋታ ላይ ታሪክ እንደሰራ ይታወቃል። ላሚን ያማል በፊት መስመር ላይ በ16 ዓመቱ እንዲሁም ፓው ኩባርሲን በ17 ዓመት በማሰለፍ በሻምፒየንስ ሊግ ላይ የመጀመሪያው ክለብ መባላቸው የሚታወቅ ጉዳይ ነው። የናፖሊውን አስደናቂ አጥቂ መስመር ተጫዋች ቪክተር ኦሲሜን ከጨዋታው ውጪ ነበር ያደረገው። ይህ የተከላካይ መስመር ተጫዋች በአጠቃላይ ትልቅ ሚናን ተወጥቶ ነበር። ፓው ኩባርሲ የጨዋታው ኮከብ እንዲባልም ያስቻለው ጉዳይ ያ እንደነበር ይታወቃልና ታዲያ ስታንድ አውት ፐርፎርማንሱ ነው በጨዋታው የነበረውን አስደናቂ አቋሙን ለተመለከቱ የእንግሊዝ ፕሪሚየር ሊግ ክለቦች ማለትም በጥብቅ በተለይ ተከላካይና አጥቂ መስመር ተጫዋች እያሰሱና እያደኑ የሚገኙት ማንቸስተር ዩናይትድ፣ አርሰናልና ቼልሲ ይህንን ተጫዋች ለማስፈረም ከወዲሁ ፉክክሩ ስለመግባታቸው ነው መረጃዎች በስፋት እየጠቆሙ የሚገኙት። የባርሴሎና ወቅታዊ የፋይናንስ ችግር ተጫዋቹን ለማስፈረም ያስችለናል ብለው እንዲያስቡ እያደረጋቸው እንደሚገኝ እንዲሁም ደግሞ የተጫዋቹ የውል ማፍረሻ 12.5 ሚሊዮን ፓውንድ ብቻ መሆኑ ደግሞ ሌላው ተጫዋቹ ለማስፈረም እንዲጓጉ አድርጓቸዋል ሲል ደሰን ይዞት የወጣው መረጃ በልዩነት ያመላክታል ማለት ነው። ፓው ኩባርሲ በካታላኑ ክለብ ያለው ቆይታ እስከ 2026 የሚዘልቅ ነው። እንግዲህ ባርሴሎና ተጫዋቹን በክለባቸው ታማኝ ሆኖ ይቆያል ብለው ነው የሚገምቱት። እንግዲህ ተጫዋቹን ውል ማደስ አሁን ባለው ወቅታዊ ሁኔታ አይችሉም። ምክንያቱም እስከ 2025 ጥር ወር ድረስ መጠበቅ ግድ ይላቸዋል። በተጫዋች ኮንትራክት ስር የተቀመጠ ጉዳይ ነው ይህ ጉዳይ። ምክንያቱም አንድ ተጫዋች ከ18 ዓመት በታች ከሆነ ከ3 ዓመት በላይ ለሚሆን ጊዜ ውል ማራዘም እንደማይችል በፊፋ የተደነገገ ሕግ አለ። ስለዚህ በዚህ ክረምት ቀደም ሲል የጠቀስኩት ክለቦች ማለትም እንደነ አርሰናል፣ ቼልሲና ማንቸስተር ዩናይትድ በጥብቅ ተከላካይ መስመር ተጫዋች እየፈለጉ የሚገኙ ክለቦች ናቸው። በተለይ ያላቸውን የተከላካይ መስመር ለማጠናከር ይጠቅማቸዋል ተብሎ ስለሚገመት ማለት ነውና ይህንን ተጫዋች ለማስኮብለል ሰፊ እድል ያገኛሉ ተብሎ ይገመታል። ምክንያቱም ባርሴሎና ቀደም ብዬ እንዳነሳሁት እስከ 2025 ጥር ወር ድረስ መጠበቅ ግድ ይለዋል ይህንን ተጫዋች ውል ለማስፈረም ማለት ነው። ተጫዋቹ ደግሞ ወደ ፕሪሚየር ሊግ ማቅናት የሚፈልግ ከሆነ ይህንን እድል በሚገባ መጠቀም ይችላል ማለት ነው። ምን አይነት አፕሮች ይኖራቸዋል ክለቦቹ? አርሰናልስ፣ ቼልሲስ፣ ማንቸስተር ዩናይትድስ ይህንን ገንዘብ በማቅረብ ላይ ብዙም ገንዘቡም ይቸገራሉ ተብሎ አይገመትም። 12.6 ሚሊዮን ፓውንድ በጣም ቺፕ ዋጋ ነው በዝውውር መስኮት ላይ ይህንን ተጫዋች ለማስፈረም የሚጠቀሙበታል የሚለው ጉዳይ በልዩነት ይጠበቃል። ባርሴሎናስ የሚቀርብላቸውን ጥያቄ ይቀበላሉ ወይ ከዚህ ተጫዋች ጋር በተያያዘ የሚለው ጉዳይ እንዲሁ አያይዞ የሚጠበቅ ነው የሚሆነው። በተለይ ካለባቸው የፋይናንስ ጫና አንጻር ብሩ ሊቀበሉ ይችላሉ ተብሎ ይገመታል። ምናልባትም ደግሞ የተጫዋቹ ክህሎት ነገ ከዚህ የተሻለ አትርፈው ተጫዋቹ እንዲሸጡ ያምኑበታል የሚል እሳቤ ካላቸው ደግሞ እስከ ጥር 2025 ድረስ መጠበቅ የግድ ይላቸዋል ማለት ነው። ከፓው ኩባርሲ ጋር ተያይዞ ያሉት መረጃዎች ግን በስፋት የሚጠበቁ ጉዳዮች ነው የሚሆኑት። በቀጣይ በክረምት የዝውውር መስኮት ላይ እነዚህ ሶስት ክለቦች ማየት እንቅስቃሴ ይኖራቸዋል የሚለው ጉዳይ እንዲጠበቅ በጉጉት እንዲጠበቅ ምክንያት ሆኗል ሊባል የሚችለው